فصل. إذا كان الدعاء في نفسه غير صالح أو الداعي لم يجمع بين قلبه ولسانه في الدعاء، أو كان ثم مانع من الإجابة لم يحصل الأثر. ولقد دل العقل والنقل والفطر على أن التقرب إلى رب العالمين وطلب مرضاته والبر والإحسان إلى خلقه من أعظم الأسباب الجالبة لكل خير، وأضدادها من أكبر الأسباب الجالبة لكل شر. فما استجلبت نعم الله تعالى واستدفعت نقمه بمثل طاعته والتقرب إليه والإحسان إلى خلقه. بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، فالسلام عليكم ورحمة الله وبركاته. بلفوا الشيخ ابن القيم رحمه الله تعالى لازالت أيكاتشو سو كونجل انديت ملاكك اندمشل كاللبت ወንጀል እንዴት መውጣት እንደሚችል የመጀመሪያ ጥቆማቸው የነበረው ዱዓ ነበር። በዱዓ ላይ አደራ፣ በዱዓ ላይ በርታ ብለው ዱዓ ተቀባይነት ይኖር ዘንድ መስፈርቶችን አስቀምጠዋል፣ ጊዜያቶችን ጠቁመዋል፣ ሁኔታዎችን አመላክተዋል። ዛሬም ኢንሻአላህ ከዱዓው ጋር የተያያዘውን እንቀጥላለን። قال المصنف رحمه الله فصل فصل ያው አንድ ርዕስ ጨርሰን ወደ ሌላው ርዕስ ስንገባ ከነበረው ከኋላው ጋር ይሄንኛውን የሚለይ ማለት ነው። لي እንደማለት ነው። الأدعية دعاዎች بمنزلة السلاح በመሳሪያ ደረጃ ናቸው። ዱዓዎች እንደ መሳሪያ ናቸው። قال رحمه الله والأدعية دعاዎች والتعوذات መጠበቂያዎችም تعوذات መጠበቂያዎች ቁርአን ሊሆኑ ይችላሉ፣ ሐዲስ ሊሆኑ ይችላሉ፣ የተለያዩ ዚክሮች ማለት ነው። መጠበቂያዎች بمنزلة السلاح በመሳሪያ ደረጃ ናቸው፣ ልክ እንደ መሳሪያ ናቸው። والسلاح መሳሪያ ደግሞ بضاربه የሚወሰነው በምኑ ነው? በመቺው ነው። بضاربه መሳሪያውን ይዞ የሚጠቀመው አካል በሱ ነው። لا بحد فقط በስለቱ ብቻ አይደለም፣ መሳሪያው ስል ስለሆነ ሹል ስለሆነ ብቻ አይደለም። ضارቡ መሳሪያውን የያዘው አካል ምን አይነት ሞያ አለው፣ ምን አይነት ኃይል አለው የሚለው ይወሰናል። قال فمتى كان السلاح فمتى كان بهونه غزي السلاح مسارياو بهونه غزي سلاحا تاما ሙሉ የሆነ መሳሪያ በሆነ ጊዜ لا أفت به በሱ ላይ ምንም ችግር የሌለበት መሳሪያ በሆነ ጊዜ طيب ምንም አይነት ችግር የሌለበት መሳሪያው ያ መሳሪያ ሽጉጥ ሊሆን ይችላል፣ ስለት ነገር ሊሆን ይችላል፣ የተለያየ መሳሪያ ምሳሌ ማድረግ ትችላላችሁ። ሙሉ የሆነ መሳሪያ በሆነ ጊዜ ወሳዒዱ ክርኑ ደግሞ ወሳዒዱ ክንዱ ሳዒድ ቀውይ ጠንካራ የሆነ ክንድ በሆነ ጊዜ ማለት መሳሪያውን የያዘው አካል ጠንካራ በሆነ ጊዜ ወልማኒዑ ከልካይም መፍቁዱን በጠፋ ጊዜ طيب አንደኛ መሳሪያው ሙሉ መሳሪያ ነው፣ ምንም አይነት ችግር የለበትም። ሁለተኛ ወሳዒድ ሳዒድ ቀውይ ነው፣ ክርኑ ሰውየው የሚይዘው በእጁ የሚይዘው ሰውዬ እጁ በጣም ጠንካራ ነው። ወልማኒዑ ከልካዩ ደግሞ መፍቁዱን በለለም ጊዜ ከለለ ማለት ያ መሳሪያ ሊያርፍ ሲል ሰውየው ብረት ለብሶ ከሆነ በፍጹም መሳሪያው ሰውየውን ሊጎዳው አይችልም። እንደዛይ ነገሮች ከተወገዱ حصلت به በሱ ትገኛለች النكاية ማጥቃት ትገኛለች። النكاية نكل عدو ይባላል። يعني أوقع به وهزمه أو وغلبه ማለት ማሸነፍ ይገኛል። في العدو ጥላትን ማሸነፍ ይገኛል። ምሳሌ ያደረጉ ነው። ዱዓ ልክ እንደ መሳሪያ ነው። አንድ መሳሪያ ግን ሊሰራ ሲል ሶስት ነገራቶችን ዘረዘሩ ማለት ነው። قال ومتى تخلف كقدل واحد عند من هذه الثلاثة ከነዚህ ከተቀስናቸው ከሶስቶቹ አንዱ ከጎደለ تخلف التأثير ተጽኖም ወደ ኋላ ይቀራል፣ ተጽኖ አይገኝም። አሁን ከዘረዘርናቸው ከሶስቱ ማለት የመሳሪያው ሙሉነት ያስፈልጋል። ምሳሌያቸው መሳሪያ ሙሉነት ሲሉ ዱዓውን የተፈለጉበት
ዱዓው ራሱ ትክክለኛ መሆን አለበት። ሳዒድ ክንዱ ደግሞ በጣም ጠንካራ መሆን አለበት አሉ። ክንዱ የተፈለገበት ዳዒውን ነው። የዳዒው ጥንካሬ ዱዓ አድራጊው መስፈርቶችን አሟልቶ ከኹራፋት ርቆ ቀልቡን ሰብስቦ በአላህ ላይ ተመክቶ ዱዓ የሚያደርግ ከሆነ ወልማኒዑ መፍቁዱን ሲሉ ደግሞ ያ ነገር እንዳይከሰት የሚከለክሉ አሉ። ለምሳሌ ወንጀሎች ሊሆኑ ይችላሉ፣ ሐራም መብላት ሊሆን ይችላል። طيب ይህን የመሳሰሉ ነገራቶች ሊከለክሉት ይችላሉ ዱዓው እንዳይደርስ። ስለዚህ እነዚህን ነገራቶች ከተወገዱ ተጽዕኖ ማምጣት ይችላል አሉ። ቃለ ረሂመሁላህ ፈኢዛ ካነ ዱዓው ከሆነ ፊ ነፍሲሂ በራሱ ዱዓው ከሆነ ገይረ ሳሊሒን መጥፎ የሆነ ዱዓ ከሆነ አው ዳዒ ወይም ዱዓ አድራጊው ለም የጅመዕ ካልሰበሰበ በይነ ቀልቢሂ በቀልቡና ወሊሳኒሂ በምላሱ ፊ ዱዓኢ በዱዓው ላይ በምላሱና በቀልቡ ካልሰበሰበ ገይረ ሳሊሕ ማለት መጥፎ የሆነ ዱዓ ለምሳሌ ሐራም የሆነ ዱዓ ሊሆን ይችላል። ረሱል ዓለይሂ ሰላቱ ወሰላም እንደነገሩን ላ የዛሉ ዩስተጃቡ ሊልዓብድ ማ ለም የድዑ ቢኢስሚን አው ቀጢዐቲ ረሒም ዐነል ሐዲስ። አላህ የአንድን ባሪያ ዱዓውን ከመቀበል ወደ ኋላ አይልም በወንጀል እስካለመነ ድረስና ዝምድናንም በመቁረጥ። ለምሳሌ የአላህ እገሌን እንደዚህ እንዳደርጋት እሷን እንደዚህ አምና በቃ ወደ ዝሙት ሊሆን ይችላል ይሄ ነገር ከሰረኩኝ ከተሳካልኝ እያለ ዱዓ የሚያደርግ ከሆነ ገይረ ሳሊሕ እሱ ነው። አው ዳዒ ወይም ደግሞ ዱዓ አድራጊው ለም የጅመዕ ያልሰበሰበ ከሆነ በይነ ቀልቢሂ ወሊሳኒሂ ፊ ዱዓኢ በቀልቡና በምላሱ መካከል ካልሰበሰበ ሐሳቡ ሌላ ቦታ ነው፣ ምላሱ ዱዓ ላይ ነው። ረሱል ዓለይሂ ሰላቱ ወሰላም ወዕለሙ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊሊን ላሂን ዝንጉ ከሆነ ቀልብ አላህ ዱዓን አይቀበልም ብለዋል። አው ካነ ወይም ከሆነ ተመ እዛ ቦታ ላይ ማኒዑን ከልካይ ካለ ثم ሳይሆን ተመ በሉ ተመ ማኒዑን እዛ ቦታ ላይ ከልካይ ካለ ሚነል ኢጃበቲ ተቀባይነት እንዳይኖረው የሚከለክል ካለ ለም የሕሱሊል አተሩ ተጽዕኖ አይገኝም። ሰውየው ዱዓ ሊያደርግ ይችላል፣ ግን ከልካይ ነገራቶች ሊኖሩ ይችላሉ። ቅድም እንዳልነው ረሱል ዓለይሂ ሰላቱ ወሰላም የዛን ሰው ታሪክ ሲነግሩን ያኒ ዩጢሉ ሰፈር መንገድን በጣም ያስረዝማል፣ መንገደኛ ላይ ነው። አሽዓተ ወአግበር ጸጉሮቹ ብትንትን ያሉ እግሮቹ በአቧራ የተለበሱ አቧራ በአቧራ የሆነ ሰው ተመልከቱ። መንገድ ላይ ነው። መንገድ ላይ ሰፈር ላይ ሆኖ ዱዓ ማድረግ ዱዓ ተቀባይነት ከሚያገኝባቸው ቦታና ጊዜያት ውስጥ ነው። አሽዓተ አግበር አቧራ በአቧራ ሆኗል፣ ጉስቁል ብሏል ሰውየው። ሁለት በሉ የሙዱ የደይህ ኢለ ሰማዕ ከዛ ሁለት እጆቹን ወደ ሰማይ ያነሳል አሉ። ይሄ አንዱ ረሱል ዓለይሂ ሰላቱ ወሰላም የነገሩን ነው። ሶስት መስፈርቶችን አሟልቷል። ያ ረብ ያ ረብ ያ ረብ ይላል። አሁን ጌታዬ ሆይ ጌታዬ ሆይ ጌታዬ ሆይ እያለ አላህን ይለምናል። ኢልሓህ ፊ ዱዓ አስገኝቷል። በዱዓ ላይ ቸክ ብሏል። አያችሁ መስፈርቱን አሟልቷል። ዱዓ እያደረገ ነው መስፈርቱን አሟልቶ፣ ግን ማኒዕ አለ። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ወመጥዐሙሁ ሐራም ወመሽረቡሁ ሐራም ወመልበሱሁ ሐራም ወጉዝየ ቢልሐራም ምግቡ ሐራም ነው፣ የሚጠጣው በሐራም ነው፣ ልብሱ በሐራም የተገዛ ነው፣ ሰውነቱ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊከ ታዲያ ለዚህ ሰው እንዴት ነው ዱዓው ተቀባይነት የሚኖረው? አሉ ረሱል ዓለይሂ ሰላቱ ወሰላም። አያችሁ መስፈርቱን አሟልቷል። ነገር ግን ማኒዕ ተገኘ፣ ከልካይ ተገኘ ማለት ነው። ዱዓው እንዳይሳካ የሐራም ገንዘብ እየበላህ የሰውን ባ እያስለቀስክ እያግበሰበስክ የቱን ፍጮ ድቄቱን አንጮ እያልክ እየበላህ ሲጀክርህ ዱዓ የምታረግ ከሆነ ዱዓ ተቀባይነት የለውም። ኪስህን በሐራም ሞልተህ ሰውነትህን በሐራም ገምተህ ዱዓ ተቀባይነት አይኖረውም ማለት ነው። ስለዚህ አው ካነ ተመ እዛ ቦታ ላይ ካለ ማኒዑን ከልካይ ካለ ሚነል ኢጃበቲ ለም የሕሱሊል አተሩ ማለት ይህ ነው። ባረከላሁ ፊኩም። ቃለ ረሒመሁላህ ወቀድ ደለል ዐቅሉ በእርግጥም ዐቅል አመላክቷል ንጹህ የሆነ አእምሮ፣ ወነቅሉ ነቅልም አመላክቷል። النقل الأدلة الشرعية من الكتاب والسنة ما تناقله العلماء عقلم نصوح هنا أمره والنقل نقلم لك እንደዚሁ ቁርአንና ሐዲሶች አثሮች አመላክተዋል። والفطر እንደዚሁ ተፈጥሮ ንጹህ የሆነ ተፈጥሮ አመላክቷል። ምንድነው ያመላከተው? على أن التقرب መቃረብኮ إلى رب العالمين ወደ ዓለማቱ ጌታ ወደ አላህ መቃረብ وطلب مرضاته يسون يا الله ودتها مفلك والبر ملكام موال
ወልኢሕሳነ በጎ ማድረግ ኢላ ኸልቂሂ ወደ ፍጡራኖች መልካምን ማድረግ በጎ ነገርን ማድረግ ሚን አዕዘሚል አስባቢ ከትላልቅ ምክንያቶች ናቸው አልጃሊበቲ የሚያመጡ ከሆኑ ሊኩሊ ኸይሪን መልካምን ነገር ሁሉ ከሚያመጡ ነገራቶች ዋና ነገራቶች ናቸው። ይሄ ግልጽ ነው። ንጹህ አእምሮ ያለው ሰው አንድ ሰው መልካም ነገር ሲሰራ ከተመለከተ ያ ሰው በእርግጠኝነት መልካም ነገር ያገኛል፣ ጊዜው ቢረዝምም እንኳ ማለት ነው። ወአድዳዱሃ የሷ ተቃራኒ መጥፎ ማዋል ለሰዎችም ለአላህ ሱብሓነሁ ወተዓላ መጥፎ ነገር ማድረግ ሚን አክበሪል አስባቢ ከትላልቅ ምክንያቶች ናቸው አልጃሊበቲ የሚያመጡ የሆኑ ሊኩል ሸሪን መጥፎን ነገር በአጠቃላይ ከሚያመጡ ነገራቶች ውስጥ እነሱ ናቸው። መልካም ነገር መስራት ለመልካም ነገር ሰበብ ነው። መጥፎ ነገር መስራት ለመጥፎ ነገር መምጣት ምክንያት ነው። ይህ ማንም ያውቀዋል። አንድ ካፊር የሆነ ሰው መልካምን ነገር ቢሰራ ዱንያ ላይ አላህ መልካምን ነገር ይውልለታል፣ መልካምን ነገር ያደርግለታል። ጠይብ ኢብኑል ቀይምም ኢብኑ ተይሚያም እንደሚሉት ዱዓውን ይቀበለዋል አላህ የካፊርን ሰው። ጠይብ ፈመስቱጅሊበት አልመጣችም እኮ ኒዓሙላህ የአላህ ጸጋ አልመጣችም፣ ወስቱድፊዐት አልተወገደችም አልተገፈተረችም፣ ኒቀሙሁ የአላህ ቁጣ ቢሚስሊ ጣዓቲሂ እሱን ከመታዘዝ በመሰለ በጣዓ በመሰለ ነገር እንጂ አልመጣም፣ የአላህ ቁጣም አልተወገደም። ወተቀሩብ ኢለይሂ ወደ አላህ በመቃረብ ቢሆን እንጂ ወልኢሕሳኒ ኢላ ኸልቂሂ ወደ ፍጡራኖችም መልካምን ነገር በማወል ቢሆን እንጂ። ጠይብ መልካም ነገራቶች ሁሉ የመልካም ነገራቶች ውጤት ናቸው። አንተ የዘራኸውን ነው የምታጭደው፣ ጊዜው ይርዘምም ጊዜው ይጠርም። ናም ስለዚህ መልካም ነገር ማድረግ ዱዓችን ተቀባይነት እንዲያገኝ ከሚያደርግ ነገራቶች ናቸው ማለታቸው ነው። ናም ቃለ ረሒመሁላህ ፈስሉን اقتران الدعاء بحال صاحبه اقتران الدعاء دعاء يتازمهن بحال صاحبه ببالتبيتو مالتم دعاء بميادرقو سو هنيتا يتازنو دعاء. طيب أنت بمتسايو هنيتا كأنت قا بالو قداي لكنو دعاء لسراي يميشلو مالتنو. قال رحمه الله وكثيرا بزونو ما تجدو يمتاقنيو بزونو أدعية دعاء يمتاقنيو بزنو دعا بها قوم يهونو هزبوش اللهن يلمنو بتي هنا دعاء يمتاقنيو بزنو بزو تاقني الله فاستجيب لهم الله بزا دعاء من لاش يسطاچو يهونا. طيب يهونا دعاء تسمع الله بزوچاچو አይደለ ሼክ እንትና እንደዚህ ብለው ከሰለፎች አንዱ እንደዚህ ብሎ አላህን ለምኖ እንደዚህ ያደረገለት ብዙ ነው። فاستجيب لهم اللهم من لاش ሰጣቸው። طيب እንደ አይነት ነገር የምታገኘው በጣም ብዙ ነው። ወየኩኑ ይህ ደግሞ ይሆናል አሉ። ወየኩኑ ይህ ይሆናል ይህ ሰውዬ በዛ ንግግር ለምሳሌ የሆነ ዱዓ ሊሆን ይችላል የአረበኛ ይሄንን ብሎ አላህ ዱዓውን ተቀበለው። እንደዚህ አይነት ነገሮች የምንሰማው የምናነበው ብዙ ነው። ወየኩኑ ይሆናል አሉ ሼኹ قد اقترن የተያዘሁኖ ይሆናል بالدعاء በዱዓው የተያዘሁኖ ሊሆን ይችላል ضرورة صاحبه ضرورة صاحبه የባልተቤቱ መጨነቅ ግልጽ ነው። ሰውየው ተጨንቆ ዱዓ አድርጎበት ሊሆን ይችላል እንጂ ያ ንግግሩ እሱ ያለው ንግግሩ ራሱ ቃሉ ተጽኖ ስላለው አይደለም። ሰውየው ተጨንቆ ዱዓ ካደረገ አላህ ይቀበለዋል። أما يجيب المضطر إذا دعاه ولو كان كافرا كافر እንኳ ቢሆን ብዙ ዑለማዎች እንዳሉት طيب አንተ ተጨንቀህ የምታደርገው ዱዓ እኔን ዱዓ አድርግልኝ ከምትል ይልቅ የሆነን ሰው ሂደህ ዱዓ አድርግልኝ ከምትል ይልቅ ሌላው ቀርቶ እናትህም ትሆን እናትህንም ዱዓ አድርግልኝ ከማለት ይልቅ ራሴ የምታደርገው ዱዓ አላህ ይሰማዋል። ምን ያክል እንደተጨነቅክ አንተ ነህ የምታውቀው፣ ምን ያክል እንደቸገረህ አንተ ነህ የምታውቀው፣ ምን ያክል እንደታመምክ የምታውቀው አንተ ነህ። እኔን ዱዓ አድርግልኝ ብትለኝ ያ ረቢ አላህ አሽረው ላለሁ ከዚህ ችግር አውጣው ልልህ እችላለሁ። ግን አንተ በችግርህ ልክ ነው የምትጮኸው። ለዛ ነው በክር ብኑ ዓብድላህ አልሙዘኒ የሆነ ሰዓት አንድ የታመመን ሰው ሊጠይቅ ሄደና ያ የታመመው ሰው ያ አባ ዓብድላህ ይዱዕ አላህ አሊያለው እስኪ ዱዓ አድርግልኝ ሲለው فقال ادعو لنفسك فإنه يجيب المضطر إذا دعا ለራስህ ዱዓ አድርግ ለራስህ የራስን ቁስል በራስህ እጅ እንደማሸሽ ደስ የሚል ነገር የለም። የት ላይ እንደበላህ የት ላይ እንደሚያሳክክ አንተ ነህ የምታውቀው። ናም
እና ይህን ዱዓ ታገኛለህ። ወየኩኑ ይህ ዱዓ ይህ ሰውዬ አላህ የተቀበለው ቀድ ኢቅተረነ ተያይዞ ይሆናል በርግጥም ቢዱዓኢ ከዱዓው ጋር ضرورة صاحبه የሰውየው ዱዓ አድራጊው ضرورة መጨነቁ وإقباله መዞሩ على الله በአላህ ሙሉ ለሙሉ መዞሩ ሊሆን ይችላል። አው ሐሰነቱን ወይ መልካም ስራ ኑሮት ይሆናል ተቀደመት ያስቀደማት ይሆናል ሚንሁ ከሱ የተቀደመች በደህናው ጊዜ ያደረገው መልካም ነገር ሊሆን ይችላል። جعل الله سبحانه ጥራት የተገባው ጌታ አላህ አደረገ ኢጃበተ ዳዕወቲሂ የሱን ዱዓ መቀበሉን አደረገለት ሹክራን ለሐሰናቲሂ ለዛ ለሰራው መልካም ነገር ምስጋና። እኔ የዛሬ 5 ዓመት ሊሆን ይችላል፣ አንቺ የዛሬ 2-3 ዓመት ሊሆን ይችላል በመልካም በደህናው ጊዜሽ የሆነ መልካም ስራ ሰርተሻል። ምናልባት ዛሬ ዱዓ አድርገሽ አላህ የተቀበለሽ የዛን ውጤት ሊሆን ይችላል። طيب አላህ Subhanahu Wa Ta'ala በችግርህ ጊዜ ስታውቅ በደህናው ጊዜ ስታውቀው በችግርህ ጊዜ ይደርስልሃል። ረሱል አለይሂ ሰላቱ ወሰላም እንዳሉት ተዓረፍ ኢላ አላህ ፊ الرخاء يعرفك في الشدة በደህናው ጊዜ በድሎትህ ጊዜ ከአላህ ጋር ተዋወቅ። አላህ በችግርህ ጊዜ ያውቃል። አላህ በችግርህ ጊዜ ይደርስልሃል። ነብዩላህ ዩኑስ አለይሂ ሰላም እዛ ሳነባሪ ሆድ ውስጥ በገቡ ጊዜ አላህ Subhanahu Wa Ta'ala ከዛ ከሳነባሪ ሆድ ውስጥ እንዲያወጣቸው ሰበብ ያደረገው የነበረው ምንድን ነበር? فلولا أنه كان من المسبحين للبث في بطنه إلى يوم يبعثون እሱኮ አላህን ከሚያጠሩ ሰዎች ባይሆን ኑሮ ነው ያለው። ፈለውላ ባይሆን ኑሮ ዛኪር ባይሆን ኑሮ አላህን የሚዘክር አላህን የሚያወድስ ባይሆን ኑሮ በነበር ለለቢተ ፊ በጥኒሂ ኢላ የውም ዩብዓት እስከሚቀሰቀሱበት እስከ የውም አልቂያማ ድረስ ሳነባሪ ሆድ ውስጥ ይቆይ ነበር አለ አላህ Subhanahu Wa Ta'ala። ስለዚህ የዛ ሰው ዱዓ መቀበሉ ምንድነው አሉ يعني حسنة تقدمت منه كهم بفيت ያስቀደማት መልካም ስራ ልትሆን ትችላለች። طيب نعم أو صادف ويم ገጥሞለት ይሆናል ያ ሰው ዱዓውን አላህ የተቀበለው أو صادف ወይ ገጥሞ ይሆናል وقت إجابة ونحو ذلك وقت إجابة ዱዓ ተቀባይነት የሚያገኝባቸውን ሰዓቶች አላህ ወፍቆት ሊሆን ይችላል። ባለፈው አሳልፈናል ዱዓ ተቀባይነት የሚያገኝባቸውን ጊዜያቶችና يعني ሁኔታዎች አሳልፈን ከነዛ ውስጥ አላህ ገጥሞት ሊሆን ይችላል። فأجيبت دعوته የሱ ዱዓ ምላሽ አገኘች አላህ ተቀበለው። واضح የተግባባን ነው አይደል? ስለዚህ ዱዓ ብቻውን አይደለም። አንደኛ ضرورة الداعي ሊሆን ይችላል ሰውየው በጣም ስለተጨነቀ። ሁለተኛ إقباله على الله ወደ አላህ Subhanahu Wa Ta'ala ሙሉ ለሙሉ ወደ አላህ ስለገባ ወደ አላህ Subhanahu Wa Ta'ala ስለዞረ ወይም ደግሞ ሐሰና ተቀደመት ሚን ያስቀደመው መልካም ስራ ሊሆን ይችላል። طيب ካም በፊት ያስቀደመው መልካም ስራ ኑሮት ሊሆን ይችላል ወይም ደግሞ ጊዜ ገጥሞለት ሊሆን ይችላል። ዱዓ ተቀባይነት የሚያገኙ ጊዜያቶች ገጥመውለት ሊሆን ይችላል ማለት ነው። አንዳንዶች አይታችሁ ከሆነ በሚዲያ ላይ ይሄንን መልእክት ለ30 ሰው ሼር ካደረግ በዚህ ሰዓት ተነስተ ዱዓ ይቀበልልሃል። ገሌ የሚባለው ኬንያ ጋር እንደዚህ የሚሰራው ቢሮ ሲሰራ ይሄንን ወረቀት አቃጥሎ እንደዚህ ከሆነ እንደዚህ አይነት ኹራፋት ያዘሉ መልእክቶች አስል የላቸው። ሽር የምናደርግ ሰዎች እንጠንቀቅ። طيب نعم ስለዚህ ራሱ ቃሉ ምንም አይነት ተጽዕኖ የለውም ለማለት ነው። መጥተው ዝለ ኢንሻአላህ ራሳቸው መጥ فيظن ይጠረጥራል አሉ الظن የሚያስብ ሰው የሆነ ሰው ይጠረጥራል أن السر مسترك في لفظ ذلك الدعاء በዚህ በሰውየው በለፍዙ ነው ይሄ ዱዓ ሰውየው የተቀበለው አላህ ዱዓውን እኮ የሰማው እንደዚህ አይነት ቃል ስለተናገረ ነው واضح ብለው ያስባል። فيأخذه ይህ ሰውዬ ይይዘዋል ሙጀረደን ነጥሎ ይይዘዋል عن تلك الأمور ከነዛ ነገራቶች ነጥሎ ይይዛል ማለት ይህ ሰውዬ አላህ ዱዓውን የተቀበለው እኮ እንደዚህ አይነት አረበኛ ስላለ ነው እንደዚህ እንዲህ አይነት ንግግር ስላደረገ ነው ብሎ ያስባል። ከዛ فيأخذه ይይዘዋል ይህንን ጉዳይ ሙጀረደን ነጥሎ عن تلك الأمور التي ከነዛ ጉዳዮች قارنته የተቆራኘችው የሆነውን ጉዳይ አውጥቶ ይይዛል። من ذلك الداعي ከዛ ዱዓ አድራጊ ያ ዱዓ አድራጊ ከሱ ጋር ብዙ ሁኔታዎች እኮ አሉ። ቅድም እንዳልነው በጣም ተቸግሮ ሊሆን ይችላል ወደ አላህ Subhanahu Wa Ta'ala ሙሉ ለሙሉ ወደ አላህ ተወብቶ ሙሉ ነገር አሟልቶ ወይም ደግሞ መልካም ስራ ሰርቶ ሊሆን ይችላል። ይህ ሰው ግን አላህ ዱዓውን የተቀበለው ይሄንን ንግግር ስለተናገረ ነው ብሎ ይላል። አረበኛ ከሽነህ ዱዓ ስላደረክ አይደለም والله ስላለቀስክም አይደለም
30 ደቂቃ ሱጁድ ላይ ስለቆየህም አይደለም ያንተ ዱዓ ተቀባይነት የሚያገኝ። መጀመሪያ ራስን ፈትሽ። እምበላው ሐላል ነው፣ እምጠጣው ሐላል ነው፣ የምለብሰው ሐላል ነው። طيب ራስን ፈትሽ። አረበኛ አስረዝመህ ስላደረክ አይደለም። طيب نعم ስለዚህ እንደዛ አይደለም ጉዳዩ እያለ ነው። وهذا ይህ ምሳሌ ሊሰጡን ነው። إذا استعمل رجل የሆነ ሰው ሲጠቀም አሉ إذا استعمل በተጠቀመ ጊዜ رجل የሆነ ሰው دواءን መድኃኒትን ናፊዓን ጠቃሚ የሆነ መድኃኒትን في الوقت الذي ينبغي በዛ በሚገባው ጊዜ على الوجه الذي ينبغي በሚገባው ሁኔታ ሰውየው ሲጠቀም መድኃኒት ነው። ዋጥ በተባለበት ሰዓት ዋጠ፣ ዋጥ በተባለበት ሁኔታ ላይ ዋጠ። ለምሳሌ እኔ ጨጓራዬን አሞኝ ከሆነ ይሄን ነገር እንዳታረግ ይሄንን ከኛ በዚህ ሰዓት ዋጥ አለኝ፣ ዋጥኩኝ፣ ተጠቀምኩኝ። ያውህ ጨጓራዬን አሞኝ የራስ ምታት ክኒን ሞት ከሆነ አይሆንም፣ አይገናኝም። ግን ሰውየው ይሄን ክኒን በተገቢው ሰዓትና በተገቢው ሁኔታ ተጠቀመ። ፈንተፈዐ ቢሂ ከዛ በዚህ መድኃኒት ተጠቀመ፣ በዚህ መድኃኒት ሰራለት። ፈظن غيره አሉ ሌላው ሰው ያስባል ይጠረጥራል أن استعمال هذا الدواء ይህንን መድኃኒት እኮ መጠቀሙ بمجرده ብቻውን መድኃኒቱን ብቻ መጠቀሙ ካፊን በቂ ነው في حصول المطلوب የሚፈልገውን ነገር ለማግኘት በቂ ነው ብሎ ጠረጠረ። ግልጽ ነው አይደለ? ማለት እኔ ያዋኩት ጊዜውን ጠብቄ ነው። ለምሳሌ ከምግብ በፊት ዋጥ አለኝ፣ ከምግብ በፊት ዋጥ ከዋጥክ በኋላ ወተት እንዳጠጣበት ወተቱን ያበላሻል አለኝ። ወተት አልጠጣሁም። ያ ሰው ግን ይህን ክልከላቶቹንና ግዚያቶቹን ሳይመለከት ኪኒኑን ብቻ ተጠቀመ፣ ወተቱንም ጠጣ፣ ጊዜውንም አልጠበቀ። ሊጠቀም ይችላል ከመድኃኒቱ ሀከዛ። ይህም ዱዓ ሁኔታ ልክ እንደዛው ነው እያሉ ነው። ካነ ጋሊጣን ይህ ሰውዬ እዚህን ጊዜ ተሳሃተ ይሆናል። ወሃዛ ይህ አሉ መውዲዑን ጉዳይ ነው የግለጡ ፊህ ከሲሩ ሚን ናስ ብዙ ሰው የሚሳሳትበት የሆነ ጉዳይ ነው። በጣም ብዙ ሰው የሚሳሳትበት የሆነ ጉዳይ ነው። አልፋዝ ላይ ብቻ ትኩረት አታድርጉ፣ ንግግሮች ላይ አይደለም። መጀመሪያ ራሳችንን እንፈትሽ። طيب ስለዚህ ባረከላሁ ፊኩም በዱዓ ላይ እንደዚህ ለምን ዘገየ ከማለታችን በፊት ወደ ኋላ ያሉትን የራሳችንን ክፍተቶች ልንመለከት ይገባል ማለት ነው። فصل كثير من الجهال اعتمدوا على رحمة الله وعفوه وكرمه وضيعوا أمره ونهيه ونسوا أنه شديد العقاب وأنه لا يرد بأسه عن القوم المجرمين ومن اعتمد على العفو مع الإصرار فهو كالمعاند. قال معروف رجاؤك لرحمة من لا تطيعه من الخذلان والحمق. وكان يقول إن قوما ألهتهم أماني المغفرة حتى خرجوا من الدنيا بغير توبة. يقول أحدهم لأني أحسن الظن بربي وكذب لو أحسن الظن لأحسن العمل. وقد ثبت في الصحيحين من حديث أسامة بن زيد قال سمعت رسول الله صلى الله عليه وسلم يقول يجاء بالرجل يوم القيامة فيلقى في النار فتندلق أقتاب بطنه فيدور في النار كما يدور الحمار برحاه فيطيف به أهل النار فيقولون يا فلان ما أصابك ألم تكن تأمرنا بالمعروف وتنهانا عن المنكر فيقول كنت آمركم بالمعروف ولا آتيه وأنهاكم عن المنكر وآتيه. وفي المسند أيضا من حديث ابن مسعود أن رسول الله صلى الله عليه وسلم قال إياكم ومحقرات الذنوب فإنهن يجتمعن على الرجل حتى يهلكنه. وضرب لهن رسول الله صلى الله عليه وسلم مثلا كمثل قوم نزلوا أرض فلات فحضر صنيع القوم فجعل الرجل ينطلق فيجيء بالعود والرجل يجيء بالعود حتى جمعوا سوادا وأججوا نارا فأنضجوا ما قذفوا فيها. وفي صحيح البخاري من حديث أبي هريرة عن النبي صلى الله عليه وسلم من كانت عنده لأخيه مظلمة في مال أو عرض فليأته فليستحلها منه قبل أن يؤخذ وليس عنده دينار ولا درهم فإن كانت له حسنات أخذ من حسناته فأعطيها هذا وإلا أخذ من سيئات هذا فطرحت عليه ثم طرح في النار.
وربما اتكل بعض المغترين على ما يرى من نعم الله عليه في الدنيا وأنه لا يغير ما به، ويظن ذلك أنه من محبة الله له، وأنه يعطيه في الآخرة أفضل من ذلك، وهذا من الغرور. وقال بعض السلف: إذا رأيت الله يتابع عليك نعمه وأنت مقيم على معاصيه فاحذره، فإنما هو استدراج منه يستدرجك به. وقال بعض السلف: رب مستدرج بنعم الله عليه وهو لا يعلم، ورب مغرور بستر الله عليه وهو لا يعلم، ورب مفتون بثناء الناس عليه وهو لا يعلم. قال رحمه الله تعالى: الفرق بين حسن الظن والغرور. الفرق لينت بين حسن الظن بملكام ترتاري بالله لا ملكام هنا ترتاري مارغنا والغرور مشود. حسن الظن مالت بالله لا يطرو هنا تسفى مادرግ الله يمرኛል الله ወንጀልን ይቅር ይለኛል الله ከዚህ ችግር በኋላ ደስታን ያመጣል الله ከዚህ ወንጀል ያወጣኛል ብሎ መልካም በአላህ ላይ መጠርጠር ነው። غرور ማለት ደግሞ መሸወድ ነው። ልዩነቱን ለማምጣት ነው ኢንሻአላህ እዚህ ላይ በደንብ ያብራሩታል። قال المؤلف رحمه الله: وكثير من الجهال وكثير بزهانوች من الجهال كجاهلوች ብዙዎቹ اعتمدوا تمكوا على رحمة الله بالله زنت ላይ ብቻ ተመኩ وعفوه بالله ይቅርባይነት ላይ ተመኩ وكرمه بالله ችሮታ ላይ ተመኩ وضيعوا ቸላሉ ተው أمره يا الله انتزازنا ونهيه يا الله انكلكلا دمو ተው ወንጀል ይሰራል እንደፈለገ ይሆናል الله سبحانه وتعالى لا تقنطوا من رحمة الله إن الله يغفر الذنوب جميعا ብሏል ይላል። አው الله سبحانه وتعالى ወንጀልን ሙሉ ይምራል እንደፈለገ ያምጻል እንደፈለገ ይፈልገውን ያደርጋል። የአላህ ዝነት ሰፊ እኮ ነው። ጀነትን ምን አህያ ሊያስርበት ነው እንደኛ ያያለን الله المستعان እንዲህ ያለ ራሱን ይሸነግራል። ወነሱ ረሱ አሉ ሼኹ أنه السؤال الله አዛኝ ነው አዎ ይቅርባይ ነው አዎ ሁሉንም ወንጀል ይምራል አዎ ግን ወነሱ እነዚህ ሰው ረሱ أنه الله መሆኑን شديد العقاب የብርቱ ቅጣት ባልተቤት መሆኑን ረሱ። نبي عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم الله سبحانه وتعالى እንደተናገረ ባሪያዎችን ንገራቸው እኔ ይቅርባይና አዛኝ ነኝ وأن عذابي هو العذاب الأليم የኔ ቅጣት ደግሞ በጣም አሳማሚ ሆነ ቅጣት አብሮን ያመጣ نعم وأنه الله መሆኑንም ረሱ ወነሱ ማለት ነው لا يرد بأسه የሱ ቅጣቱም ማይመለስ ነው عن القوم المجرمين ከበደለኞች ህዝቦች ላይ ቅጣቱ አላህ Subhanahu Wa Ta'ala አይመለስም። ይህንንም ረሱ ومن اعتمد يتمكل على العفو بالله ይቅርባይነት ላይ አላህ ወንጀልን ሁሉ ይቅራል አላህ ይቅርባይ ነው እያለ የሚመካ ሰው مع الإصرار ወንጀሉ ላይ ከመዘውተሩ ጋራ فهو يهسو كالمعاند እንደ ትዕቢተኛ ነው እንደ አመፀኛ ነው። طيب سبحان الله والله በጣም ጥንቃቄ ያስፈልጋል። طيب እያንዳንዱ ወንጀል ትንሽ ነው ብለን የምናስበው እዛ ላይ ከቆየንበት ምን ይሆናል ትልቅ ይሆናል። ከሰለፎች እንደሚሉት لا صغيرة مع الإصرار ولا كبيرة مع الاستغفار. طيب አንድ ወንጀል ላይ ከመዘውተር ጋራ ትንሽ የሚባል ወንጀል የለም ከዘውተርክበት ትንሽ የሚባል ወንጀል የለም ولا كبيرة مع الاستغفار استغفار ከማድረግ ጋር ደግሞ ትልቅ የሚባል ወንጀል የለም ትንሽ ወንጀል ከዘውተርክበት ትልቅ ይሆናል። طيب نعم قال وقال معروف من على رجاؤك تسفى مدرجه لرحمتي أزنة تسفى مدرجه من لا تطيعه أنت ما تتززون أنت يسون تزاز ستتجبر والسورة تسفى مدرجه من الخذلان والحمق كوردتنا ككلنتنا حمق كلنتنا يهين ندرج اللي سلهم بيالك يهين نجار أترج سلهم بيالك أنا ما زهن نجار هلو أترج مكلكلهن أتكلكلهم ታዲያ ከኔ ላይ ተስፋን ተጠብቃለህ መልካም ነገር አይሆንም አላህን ሳትታዘዘው አላህ እኮ አንተ የምትሰራውን ወንጀል ሳይሆን ወንጀሉ ትልቅ የሚሆን ትንሽ ሳይሆን ማንን እያመጽክ እንደሆነ ነው መመልከት ያለብህ። ከሰለፎች እንደሚሉት አንተ የወንጀልን ትንሽነት አትመልከት ግን ማንን እያመጽክ እንደሆነ ተመልከት። نعم ስለዚህ ይሄ ቅልነት ነው ማለት ነው። نعم قال رحمه الله وقد ثبت في الصحيحين من حديث أسامة بن زيد رضي الله عنه قال سمعت رسول الله صلى الله عليه وسلم يقول با ሁለት ቡኻሪና ሙስሊም ሐዲስ ውስጥ أسامة بن زيد
باستلالفوا حديث سمعت رسول الله صلى الله عليه وسلم رسول صلى الله عليه وسلم سمها الشوالة يقول سيلو سمها الشوالة يجاء بالرجل يالو رسول عليه الصلاة والسلام بهنا سو يمتال يجاء يمتال بملائكة وچند يمتال يدرقا بالرجل يهنا سو يوم القيامة يهنا سو يمتال يدرقا فيلقى في النار كذا ساتوست يعني يورور على الرسول عليه الصلاة والسلام فيلقى يورور في النار ساتوست يورور فتندلق تزرقفالش تندلق أي تخرج توتعلش تزرقفالش أقتاب بطنه يهودك أو تشوبات تكالا يزرقفال فيدور في النار بسات لا يزورال فيدور يزورال في النار بسات لا يزورال كما يدور الحمار لك هيا اندميزورو بريحاه بوفچو زوريا اندميزورو طيب بريحاه مالت هيا بوفچو زوريا سيزور مالت بفيت لاي ነው እንደዚህ ወፍጮ ሳይመጡ አንድ አህያ يعني እህል እንዲፈጭላቸው ወይ የሚበሉት ነገር እንዲፈጭላቸው እሱን ያስሩትና ከዛ ድንጋዮች ላይ ያስራሉ ገመድ አህያው ላይ ያሰሩና ያዞሩታል ማለት ነው ኢንሻአላህ ምሳሌው እንዲታያችሁ ፎቶ አስቀምጬ ነበር የበለጠ ግልጽ እንዲሆንላችሁ هكذا طيب فيدور بها كما يدور الحمار في الريحة ይህነው ልክ አህያው የሚዞረው ይታያችኋል አይደል በዚህ አይነት ሁኔታ እንዲዞር ይደረጋል الرسول عليه الصلاة والسلام فيطيف به أهل النار يساسوች በሱም ዛ መተው ይዞራሉ فيطيف ይዞራሉ به በዘሰውዬ أهل النار የሳት ሰዎች በሱ ላይ ይዞራሉ فيقولون ይሉታል يا فلان أنت قليهوي ما أصابك من أغنيه يلوتال ألم تكن تأمرنا بالمعروف بملكام نجر التزن منبرنا وتنهانا عن المنكر كما تفو نجر أكلكلن منبرنا يلوتال من دنو سات يسكبه بزهينة السكاكي كدات اندي تكت الرجه من دنو أنت مكارياتشن النبرك أنت على الله اندي بهلار الاستاذن كهرام ستكلكلن ينبرو يلوتال فيقول إلى الشوال كنت آمركم بالمعروف أو بملكام نجر عزاتشو نبر ولا آتيه نجر جنسون الفزم نبر وأنهاكم عن منكر كما تفون كرم مكلكلاتشو نبر وآتيه إني دمو يا مدفون نجر راسي فزمو نبر سبحان الله عند الزيه لا تشوال مالت حقيقة بتأم يسفرال زاري هلهم مكاري هلهم أسابي بهنا بساعات لا ين حديث الله تشنو كفي الله في تاجل النار الكب أزاكون رسول عليه الصلاة والسلام إسراء لي بنبراتشو جزو بهونو سوت شالف كنيلال يعني تقرض شفاههم بمقارض من نار كم فروتشاتشو بسات بهونا مكس كم فراتشو يقرط على الرسول عليه الصلاة والسلام جبريل أساجتواتشو نبر بالتلايو كتاتوچن ወደ ላይ ወደ ሰማይ ረሱል አለይሂ ሰላቱ ወሰለም ኢስራእ ባደረጉ ጊዜ እና በሆኑ ሰዎች ሳልፍ ከንፈራቸው በሳት መቀስ በጀሃነም መቀስ ከንፈራቸው ይቆረጣል አሉ ክፉ የሆነ አቀጣጥን እየተከቱ ማሃኡላ እነዚህ ደሞ ማናቸው በየጠየቁታሉ እንደዚህ አይነት ቅጣት የሚቀጡት ማናቸው በየጠየቁታሉ قال هؤلاء خطباء من أهل الدنيا كانوا يأمرون الناس بالبر وينسون أنفسهم እነዚህ እኮ የዱንያ መካሪዎች ናቸው ዱንያ ላይ ሲመክሩ የነበሩ እኮ ናቸው ሰዎችን በመልካም ነገር ያዛሉ ነገር ግን ራሳቸውን ይራሳሉ እነዚህ እኮ ናቸው ይላል ሱብሃንአላህ አላህ ይደረሰልን حقيقة ቀላል አይደለም አላህ ይደረሰልን قال وفي المسند من حديث ابن مسعود أن رسول الله صلى الله عليه وسلم رسول عليه الصلاة والسلام مسند إمام أحمد لي عبد الله بن مسعود باستلفت حديث رسول عليه الصلاة والسلام من قالوا إياكم أدراتشون تتنككوا ومحقرات الذنوب تنانش وانجلوچن تتنككوا فإنهن بركت من نسو يجتمعن يسباسبالو على الرجل بهنا سولا يسباسبالو حتى يهلكنا اسكمياطفو درس يمطفيو سبب تنانش وانجل اسكيون درس سويو من البات ما شاء الله توحيد ጎበዝ ነው ما شاء الله የሚያቀው ትላልቅ ወንጀል የለም የሚያቀው ዝሙት የለም የሚያቀው ስርቆት የለም ነገር ግን በህይወቱ ላይ ብስኩልኩል ይላል ዱዓው ተቀባይነት አያገኝም የተለያዩ ነገራቶችን ሲያደርጋ ላይ ሳካለትም ምን አድርጌ ነው እኔ ጎበዝ ነኝ ቂራአት ላይ እኔ ጎበዝ ነኝ ምን አይነት ወንጀል ሰርቼ ነው እሱ የሚያቀው ትላልቅ ወንጀሎችን ብቻ ነው ነገር ግን የዛ ሰው መጥፊያ ትናንሽ ወንጀሎች ሊሆን ይችላል ረሱል አለይሂ ሰላቱ ወሰለም فإنهن እነዚህ ትናንሽ ወንጀሎች
يجتمعن على الرجل بسوي ولا يسباسبالو حتى يهلكنه اسكم يطفوا الدرس سبحان الله. وضرب لهن رسول الله صلى الله عليه وسلم رسول عليه الصلاة والسلام አደረጉላቸው مثلا ምሳሌ ያደረጉላቸው የትንሽን ወንጀል አደጋነት ለማሳየት ምሳሌ ያደረጉ ከመثل قوم የሆኑ ህዝቦችን ምሳሌ ያደረጉ ከመثل قوم ልክ እንደሆኑ ሰዎች ነው ምሳሌው አለ ረሱል አለይሂ ሰላቱ ወሰለም ነዘሉ ያረፉ የሆኑ አርض ፈላህ ምድረ በዳ ላይ ምንም የሌለበት ጉዟቸው ላይ ናቸው እና ምን ቦታ አረፉ ምድረ በዳ ምንም የሌለበት ቦታ ላይ ያረፉ فحضر ቀረበ ደረሰ صنيع القوم የህዝቦች ስራ አሉ ولكن صنيع القوم ማለት የምግብ ሰዓታቸው ምግብ ማቅረቢያ ሰዓታቸው ቀረበ طيب فحضر ቀረበ صنيع القوم የምግብ ማብሰያ ጊዜ ቀረበ በሉት የተፈለገው እሱ ነው ይላሉ መንገደኛ ናቸው በመንገዳቸው ላይ የሆነ ቦታ ላይ ያረፉ ያ ቦታ አርض ፈላት ነው ምድረ በዳ ነው ምንም ነገር የለው የምግብ ሰዓት ቀረበ فجعل الرجل የሆነ ሰው አደረገ ጀመረ እንደማለት ነው ينطلق ሄደ فيجيء يامطال بالعود ትንሽ እንጨት عود በጣም ትንሽ እንጨት فجعل الرجل ሰውየው አደረገ ጉዞ ላይ ናቸው ينطلق ይሄድ ከዛ فيجيء بالعود ትንሽን እንጨት ያመጣል والرجل ሌላውም ሰው ደግሞ ይመጣና ይሄድና يجيء بالعود የሆነች ትንሽ እንጨትን ያመጣል طيب ምግብ ሰዓት ደርሷል ምግባቸውን ሊሰሩ የሆነ ሰው ይሄዳል ትንሽ እንጨት ይዞ ይመጣል የሆነ ሰው ይሄድና አሁንም ትንሽ እንጨትን ይዞ ይመጣል حتى جمعوا እስከሰበሰቡ ድረስ سوادا اي كثيرا ማለት ነው በጣም ብዙ ለማለት ነው ጥቁረት እዚህ ጋር የተፈለገበት سوادا በጣም ብዙ እንጨት ሰበሰቡ وحججوا አቀጣጠሉ ናራን እሳትን አቀጣጠሉ وانضجوا አበሰሉ ما قذفوا فيها በውስጧ የጣሉትንም አበሰሉ ما قذفوا የጣሉትን فيها በዛች የጣዱት ላይ ውሃ ውስጥ የጣዱት ድስት ውስጥ የጣዱት በዛ እሳት አበሰሉ شوفوا ምንኛ ያማረ ምሳሌ ነው ምንኛ ያማረ አገላለጽ ነው ሱብሃንአላህ ትንሽ እንጨት ያመጡ የሚፈልጉትን ነገር አደረጉ አያችሁ ለዛ እኮ ነው كل الحوادث مبداها من النظر ومعظم النار من مستصغر الشرر እንዳለው የነገራቶች ሁሉ ጥፋት የሚጀምረው በመመልከት ነው በማየት ነው ስርቆት በለው በማየት ነው يعني ዝሙት በለው በማየት ነው የተለያየ ጥፋት መግደል በለው በማየት ነው ሰው መጉዳት በለው በማየት ነው كل الحوادث مبداها من النظر ومعظم النار من مستصغر الشرر የአንድ ሰዓት ትልቅ የሆነው ደሞ አለ ከትንሽ ፍም ሰዓት ተነስታ ነው በክብሪት ያቃጠልከው ትንሽ ወረቀት ቤት ሊያቃጥል ይችላል በአንዲት ክብሪት እኪስህ የምትይዛት በጣም ትንሽ ነገር ግን አገር ልታጠፋ ትችላለች ስለዚህ ትንሽን ወንጀል እንጠንቀቅ እንደ ቀላል ያየኸው ነገር ሱስ ይሆንብሃል በቃ ቲክቶክ ማየት ትጀምራለህ አይደለ ደስ የማይል ፒጂ ይመጣል እዛ ጋር ያየኸው ነገር ወደ ሌላ ዌብሳይት እየጋበዘ ከዛ ሌላ ዌብሳይት እየጋበዘ ወደዚህ ና ቶሎ እያለ ሲጋብዝ መጨረሻ ላይ ራቁታቸውን የሆኑ ሰዎችን ማየት ደረጃ ትደርሳለህ ግልጽ ነው እንደ ቀላል የምትጀምረው እንደ ቀላል የምትጻጻፈው መልእክትህ መጨረሻ ውጤቱ ዝሙት ላይ ሊጥል ይችላል እንደ ቀላል السلام عليكم እንዴት ነሽ ሰላም ነሽ ቅራአት እንዴት ነው ማሻአላህ يعني ተሽጂዓህ እሷን ታበረታታለህ ምናምን ከዛ ወደ ግል ህይወት ማውራት ይመጣል ዛሬ እኮ እንደዚህ ተውሉ ዛሬ እኮ እንደዚህ እኮ ነው ትላለች ከዛስ በኋላ ፋሚሊ ቤተሰብ ታመመ ከዛ እነሱን ለመዘየር ትሄዳለህ طيب ከዛ ሌላ ማሚ ትላለች እሷን ለመዘየር ትሄዳለህ ቀስ በቀስ ሳታቀው ሰይጣን እያሳሳቀ የምትፈራው ላይ እንደው መጀመሪያ ስትጀምረው አእምሮ ላይ ውል ያላለብህ ዝሙት ላይ ይጥላል طيب نعم ስለዚህ አሁን ይሄ ምሳሌ በጣም የሚገርም ምሳሌ ነው በትንሽ ሰዓት የሚፈልጉትን አበሰሉ اذا خلي الذنوب صغيرها وكبيرها فهو التقى كن فوق ماش فوق أرض الشوك يحذر ما يرى لا تحقرن صغيرة إن الجبال من الحصى كما قال الشاعر وانجلن تلقونم تنشونم تو كن فوق ماش فوق أرض الشوك يحذر ما يرى لك بشوك لاي لك እንደሚሄድ ሰው ሁን መሬት ላይ ሾክ ተነጥፏል ሾክ لك ያየህ የምትረገጠውን ቦታ እየመረጥክ እንደምትረገጥ ሰው ሁን لا تحقرن صغيرة إن الجبال من الحصى ትንሽን ነገር ትንሽ ነው ብለህ አትተው ይሄ የምታየው ትልቅ ተራራ የጠጠር ውጤት ነውና የምታየው ተራራ አንዱ ይመጣል የሆነ ድንጋዛ ይደፋበታል አንዱ ይመጣል የሆነ ድንጋዛ ጋር ያከባላል አፈር ይመለስበታል ተራራ ይሆናል هكذا المعاصي ወንጀልም እንደዚህ ነው የዛሬ 2 ዓመት ላይ የነበርንበት ሁኔታና አሁን የነበርንበት ሁኔታ ይገናኛል
አሁን የነበርንበትን ሁኔታ በፍጹም እዚህ ላይ እንደርሳለን ብለን አናስብ ነበር ይዛን። አሁን ግን ወርደናል። የድሮ ማንነታችን ይናፍቀናል። እንደዚህ ነበርኩኝ እንዴ ያለ ሊተነስተህ የምትቀራው ሙራጃዓ የምታደርገው ዚክር የምታደርገው አሁን ግን አይደለም ለሊት ሰላት አይደለም ፈርዱን በግድ ነው የምትነሳው። ምንድነው ወደዛ ያደረሰ? በፊት حرام ሲሰራ ልክ የሚያሰቀቀህ የሚያስለቅስህ የሆንክ ሰው አሁን ቤት ወንጀል ሲሰራ ግን ነው የማይመስለው። እዚህ ያደረሰ ምንድነው? በሂደት ነው እዛ ደረጃ ላይ እየደረስከው። نعم ስለዚህ ባረከላሁ ፊኩም ወንጀሎችን ከወዲሁ በራቸውን መዝጋት። አጀማመሩ ደስ ካላልን እናቆም። አመጣጡ ደስ ካላልን ብሎክ ማድረግ ካለበት ብሎክ አድርግ። طيب نعم في الصحيح وفي صحيح البخاري من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم رسول عليه الصلاة والسلام من قالوا من كانت عنده السزند يالتشبت سو لأخيه لو اندمو مظلمة بدل يالتشبت في مال بجنزب ليهوني شلال أو عرض بكبرو ليهوني شلال فليأتيه السزند يمتو فليستحلها أي فليطلب العباها يكرن دي لو يتأيك يكرتان دارر قلت يعلق قبل أن يؤخذ كما يازو بفيت وليس عنده دينار ولا درهم يعني قبل أن لا يكون دينار ولا درهم يا زانجزي مكفلو كفية دينارنا درهم كم يا كلامون بفيت مالت يوم القيامة كمدرسو بفيت يوم القيامة ببيلين بنوره عند يبدل كون وندم عند بيلين لستهنا يقرب لي بالتلو تسمينات هتاقي يا كما هونو بفيت بجنزب واقدلو كهنا بكبرو دنبر تلالفو كهنا حلال فليستحلها فليطلب الإباحة والعفو منه كسو يقرتاني تأيك على الرسول عليه الصلاة والسلام. طيب الزانجزي بجنزبهم بمنهم لتوقع تجلم أنت تنش بله يعصبكات تفاته الزانجزي بترلين بتكفل بجنزب في دامي هنا الليل يا كما هو بفيت على الرسول عليه الصلاة والسلام. فإن كانت له حسنات للسمل كام سراك على لتشو لزي سو ገንዘቡን ሰርቆ እሱን ሰርቦ የተለያየ ነገር ያደረገው ሰው መልካም ስራ ካለው أخذ من حسناته ከሱ መልካም ስራ ይያዝና فأعطيها هذا ይሄንኛው ሰው ይሰጣል የተበደለው ሰው ይሰጣል የሰራው ስራ ካለኝ መልካም ስራይ ተነስቶ ወደዛ ይደረጋል ወኢላ ከለለው ግን መልካም ስራ ከለለይ ደሞ ጭራሽ أخذ ይያዛል من سيئات هذا ከዛኛው ሰው ከተበዳዩ ሰው ወንጀል ይያዝና فطرحت عليه بزيهنيو ببدلو سو لاي تطالالج يسو ونجل ودني يمطال ثم طرح في النار كذا بኋላ ሰውየው ምን ይላል ወደ ሳት ይወረወራል ያዓዘን ቢላህ ሱብሃንአላህ ሱብሃንአላህ ሐቂቃ እጅግ ከባድ ነው የሰው ገንዘብ ኪሳችሁ እንዳይገባ የሰውን ባያለበት ሪዝቅ ተጠንቀቁ ሐቂቃ የሰው ሐቅ ተጠንቀቁ አንተ በአላህና በአንተ መካከል ወንጀል ብትሰራ አላህ ይቅር ይልሃል በአንተና በሰው ሐቅ ግን አላህ ይገባ ሐጅ ለምን አታደርግ ማስተር ጊዜ ለምን ዑምራ አታደርግ ለምን እድሜ ልክህን አትጾም አላህ በሰው ሐቅ አይመለከተው በጣም የሚያስፈራኩ አማና ላይ ካላችሁ ወከذلك ከሰው ጋር አብራችሁ የምትሰሩ ከሆናችሁ የሰውን ባተጠንቀቁ የሰው ሐቅ ተጠንቀቁ طيب በሐጅም በጾም በምንም የማይራገብ የሆነ ወንጀል ነውና ማለት ነው حتى ተውባ ስታደርግ من شروط التوبه ከሰው ሐቅ ጋር የተያዘ ከሆነ يعني تطلب منه الاباحه نعم قال رحمه الله وربما ብዙ ጊዜ አሉ او احياء አንዳንድ ጊዜ اتكل ይመካሉ አሉ بعد المخترين አንዳንድ የሚሸነገሉ ሰዎች ይሸወዳሉ ይመካሉ وربما አንዳንድ ጊዜ አይደም ብዙ ጊዜ በሉት ኢንሻአላህ اتكل ይመካሉ بعض المخترين አንዳንድ የሚሸነገሉ ሰዎች ይመካሉ በምን على ما يرى በሚመለከተው ነገር من نعم الله عليه الله በሱ ላይ በሚያውለው ጸጋ الله በሱ ላይ የሚያደርገው ኒዕማ في الدنيا በዱንያ ላይ الله በሱ ላይ በሚያደርገው ነገር ይሸነገላሉ ይሸወዳሉ وانه እሱ በመሆኑ لا يغير የማይቀየር መሆኑ ما به እሱ ያለበት ነገር አይቀየርም ይሸወዳል በዚህ ወንጀል ይሰራል الله ያመቻችለታል ማሻአላህ ገንዘቡን አጭበርብሮ ያመጣዋል ማሻአላህ በመኪና ላይ መኪናውን الله ይጨምርለታል ማሻአላህ ወንጀል እየሰራ እኮ ነው ስለዚህ በቃ የኔን ወንጀል الله ይቅር ብሎኛል ማለት ነው ይላል ويظن يترترال ان ذلك ይህ ነገር من محبه الله له الله ለሱ ያለው ውደታ ነው ብሎ ይተረጥራል الله ስለሚወደኝ ነው ይላል وعنه እሱኮ الله እንደሆነ ያስባል يعطيه ይሰጠዋል في الاخره باخرام ላይ افضل من ذلك ከዚህ የተሻለ እንደውም አኺራ ላይ الله ይሰጠኛል ይላል
وهذا من الغرور يمشودن طيب بل اندوم ወንጀል እየሰራችሁ አላህን እያመጻችሁ የአላህን ክልከላቶች እየተዳፈራችሁ የአላህ ጸጋ በእናንተ ላይ ከዘወተረ ፍሩ ተጠንቀቁ አላህ Subhanahu Wa Ta'ala ከመጨረሻው ላይ አጠራቅሞ ሊጥላችሁ ፈልጎ ነው አንደኛው ፎቅ ላይ ማሻአላህ በሰላም ወጣ ሁለተኛው ፎቅ ሶስተኛው ፎቅ መውደቅህ ካልቀረ አንደኛው ፎቅ ላይ ቢጥል ይሻልህ ነበር አጠራቅሞ ከአስረኛው ፎቅ ላይ ይጥልሃል ዋህ ሐቂቃ በጣም ያስፈራል ከሰለፎች እኮ ትንሽ የአላህ ጸጋ በእነሱ ላይ ረዘም ሲልባቸው አላህ ምን አስቦብኝ ነው እኮ ነው የሚሉት ምን አስቦብኝ ነው ሳያማቸው 2 አመት 3 አመት ከዘወተሩ አላህ በእኔ ላይ ምን ተንኮል አስቦብኝ ነው ሱብሃንአላህ የኛ ግን ዛሬ ይሸወዳል አላህ ይጠብቀን قال رحمه الله وقال بعض السلف كفيل سلفوች አሉ ኢንሻአላህ ጨርሰና እናቆማለን قال بعض السلف كفيل سلفوች አሉ اذا رايت اللهن كتملكت اللهن كاستوالك يتابع نعمه بانت لا يصقاون سيكتاتلبه عليك بانت لا يا الله صقا سيكتاتل بصقا لا يصقا ما شاء الله بلج لا لج بمكينا لا مكينا ببيت لا بيت الله سيسطك كتملكتك وانت مقيم انت زوتره على معاصي انت بونجل لا يزوتره يا الله صقا بانت لا كمطابه فاحذره تطنققوا فانما هو برغطم مسنو ይህ ጉዳይ استدراجን ማመቻቸት ነው يستدرجك به الله انتن ያመቻቸህ ነው استدراج ነው سبحان الله استدرج الله العبد ይባላል يعني اخذه قليلا امهله ቀስ በቀስ ያዘው ማለት ቀስ በቀስ قال بعد السلف ከፊል ሰለፎች ምን አሉ رب مستدرج ስንትና ስንት የሚዘጋጃለ مستدرج ቀስ በቀስ الله የሚይዘው ሰው ስንት አለ بنعم الله بالله ጸጋ عليه በሱ ላይ በዋለው ጸጋ ስንት مستدرج አለ የሚመቻች ማለት وهو لا يعلم السجناك الله ያመቻቸልህ ነው طيب الله ያመቻቸልህ ነው አመቻችቶ ልትድን ማትችለውን በሽታ ይሰጣል አመቻችቶ ልትነሳ ማትችልበት ኪሳራ ላይ ይጥላል نعم ورب مغرور سنتنا سنت የሚሸወድ አለ بستر الله عليه بالله ستر بالله مغارجا الله ወንጀሉን እየደበቀለት ስንት የሚሸወድ አለ وهو لا يعلم السوس አያውቅም ወንጀል ይሰራል ማሻአላህ ወንጀሉን ሰርቶ በድብቅ አላህን አምጾ ይመጣል ማሻአላህ አልহামዱሊላህ ወንጀል ደግነቱ ሽታ የለው መጥቶ ግን ከሰዎች ጋር كأنه صالح وكأنه عابد وكأنه زاهد وكأنه يتظاهر للناس ለሰዎች ይታያል አላህ ግን የሆነ ሰዓት ያዋርደዋል ولو طال الزمان ጊዜ ቢረዝምም اقسم بالله الذي لا اله غيره የሆነ ሰዓት ያዋርደዋል አስመሳይን ሰዎችም ዘንድ አስመሳይ አላህም ዘንድ አስመሳይ የሆነ ሰዓት ይዋረዳል لا بد ولا شك نعم ወንጀልህ አንተ ረሳኸው ነገር ግን አላህ የጻፈው ብዙ ወንጀል አለ የአላህ ሲትር እንዳይሸውደን የአላህ Subhanahu Wa Ta'ala ይቅርባይነት እንዳይሸውደን ለዛኮ ነው አቡበከር አልወራቅ رحمه الله لو قال لي ربي ما غرك بربك الكريم ብሎ ጌታዬ ቢጠይቀኝ በከሪሙ በአላህ ላይ ምን ሸወደህ ምን አታለለህ ብሎ ቢጠይቀኝ አላህ ለቁልቱ غرني كرم الكريم የቸሩ ቸርነት የአንተ ቸርነት እኮ ነው እኔን የሸወደኝ ወንጀል ሰራለሁ ዝም ትለኛለህ አንተና አምጻለሁ ዝም ትለኛለህ በል እንዳውም ታመቻችልኛለህ ይሄን የሸወደኝ ይሄን ያሞኘኝ የኔ ጌታ ብዬ መልስለታለሁ አለ ልክ ፈضيل بن عياض እንዳሉት لو قال لي ما غرك بي ምንድነው በእኔ ላይ የሸወደህ የኔን ጥፋት እንድትከላከል ከላቶች እንድትዳፈር ያደረገህ ምንድነው ብሎ ቢጠይቀኝ ለቁልቱ ያ ያማረው የሆነ መጋረጃ ነው ያ ያማረው የሆነ ወንጀልህን ስለደበክልኝ ያ ያንተ መጋረጃ ነው እንደዚህ የሸወደኝ ብዬ መልስለታለሁ እንጠንቀቅ የአላህ Subhanahu Wa Ta'ala መጋረጃ ከወንጀላችን ስለደበቀን ወንጀላችንን ሰው ፊት ስላላወጣብን አንሸወድ ሰዎች ለኛ መልካም ቢያስቡም የሆነ ሰዓት ለኛ ያላቸው አመለካከት ይቀየራል طيب አንድ በጣም የሚያስፈራኝ የሆነ ክስተት አለ ኢብኑ ሲሪን ታውቁታላችሁ ኢብኑ ሲሪን በጣም ሀብታም ነበር በጣም እና የሆነ ሰዓት ላይ በጣም ከሰረ በጣም ኪሳራ ደረሰበትና እናው ሰዎች ምን አሉት ኢብኑ ሲሪን ሆይ እንደው ትልቅ ኪሳራ እኮ ነው የከሰርከው በዚህ ልክ ተከስራለህ ብለን አላስብም طيب خسارتك عظيمه ትልቅ ኪሳራ ነው እንደው ምንድነው የኪሳራህ ጉዳይ እንደዚህ እንድትከስር ያደረገህ ምንድነው ብለው ሲጠይቁት هذا ذنب انتظر عقوبته منذ 40 سنه
ይህ ከ40 ዓመት በፊት የሰራሁት ወንጀል ነው ስጠብቀው የነበረ ውጤት ነው። ከ40 ዓመት በፊት የሰራሁት ወንጀል ነው ዛሬ ላይ ይሄንን ሪዛልት ያመጣ ይሄንን ውጤት ያመጣው። ወማ هذا الذنب ይህ ወንጀል ምንድነው ብሎ ሲጠየቅ قال عيرت رجلا وقلت له يا فقير የሆነን ሰው አነወርኩኝ አንተ ደሃ አልኩት። ይኸው ዛሬ ከ40 ዓመት በኋላ አላህ የድህነትን ጥግ አሳየኝ። አላህ ሙስተዓን። አያሽ ወሩበ መግሩር بستر الله عليه وهو لا يعلم ስንትና ስንት በአላህ ሲትር ይተሸወዳል። والله لو علموا قبيح سريرتي أو كما قال الشاعر الله يدبك اللي ጸያፍ ወንጀል ቢያቁ والله የሚያገኙ ሰዎች ሰላም አይሉኝም ነበር ይላል። يظن الناس بخير وإني لشر الناس إن لم تعفو عني أو كما قال أبو العتاهية ሰዎች መልካም ሰው ነው ብሎ ያስቡኛል እኔ ግን ከሰዎች ሁሉ መጥፎ ሰው ማለት ነኝ ይላሉ ደጋጎችማ። እኛ ደግሞ ወንጀል ላይ እየቆየን ልክ መልካም ሰው ለመሆን እንሞክራለን። ሰዎች ፊት نتظاهر نعم اللهم استرنا بسترك الجميل. قال ورب مفتون سنت يتفتن سوالا بثناء الناس عليه سوتش سن سلا ودسوت وهو لا يعلم سجن يوك ما شاء الله سلالوت أنتكو ما شاء الله أنتكو ما شاء الله الله يجمر لسيلوت سجن يوك يتفتن إخلاص ياتان. إذن بارك الله فيكم وانجلنا سنسلنا ملك تايكبا الله سبحانه وتعالى بدبكم በግልጽም አላህን ከሚፈሩ ባሮች አላህ ያድርገን። ኢንሻአላህ ከዚህ በኋላ ሼኹ ወደ መድኃኒታቸው ይገባሉ። ሐቂቃ ከዚህ በኋላ ያለው ርዕስ እጅግ ወሳኝ የሆኑ ርዕሶች ናቸው የሚዳስሱት። በጥሞና እንከታተል። ለማወቅ ሳይሆን ለመተግበር እንሞክር። ለማወቅ አይደለም ለመተግበር። የዚህ ኪታብ ዓላማ የሁላችንም ህይወት መስተካከል ሰበብ እንዲሆን አላህን እጠይቃለሁኝ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.